ነው። አንድ በቤት ውስጥ ምንገዛቸውን ነገሮች ስንገዛ መምጫቸውንና የምርቱን ጥራት አይተን በትክክል ወፍጮ ቤትም ከሆነ ሲፈጭ ማየት ወይም ራሳችን አጣርተን መከታተል አለብን ማለት ነው። የተበላሸ የተቀላቀለ ፈንገስ ያለው ነገር ፈጭተው እንዳይሰጡ መከላከል ያስፈልጋል። ከምግባችሁ የሚበልጥ ነገር የለምና ምግባችሁ የሚመጣበትን ነገር መቆጣጠር ያስፈልጋል። ገበያ ስትሄዱ ደግሞ ምርቶች አንብባችሁ ጽሁፎቻቸውን አንብባችሁ እዛ ጽሁፍ ላይ የጥራት ምልክት አለው ወይ ከአፍላቶክሲን ነፃ ነው ወይ ምንም ነገር የለውም የሚለውን አንብባችሁ ለመግዛት ሞክሩ። ከዛ በተጨማሪ ደግሞ ህጋዊ ፍቃድ ያገኙ ድርጅቶች መሆናቸውን አቅራቢዎች እና በየሰፈሩ በየቤቱ እንግዲህ በርበሬም ሽሮም ምንም እየሰሩ የሚሰጧችሁን ሰዎች ደግሞ የሚሰጡት አኔ አይቻለሁ። በርበሬ ራሴ በቤቴ ለቤተሰብ ሳሰራ ሴቶቹ መልኩ የቀየረውን ዛላ በርበሬ አያወጡትም፣ አብረው ነው የሚፈጩት። ስለዚህ ዛራ በርበሬው ፈንገስ አድጎበት መልኩ የቀየረውን ራሱ ሰዎች ለገንዘብ ብለው ቀላቅለው ነው የሚሸጧችሁና ያ ዛላ ደግሞ ቢጫ የሆነው ዛላ አፈንገስ የበላው ነው። አፍላቶክሲን መጠኑ በጣም ከፍተኛ ነውና ጉበታችሁን በጥሶላችሁ የሚሄድ ነው። ከዛ ውጪ ኢትዮጵያ ነው ያለነው፣ የትም መሄድ አንችልም። የምግብ አቅርቦታችን እዚህ ነውና ራሳችሁንና ቤተሰባችሁን ልጆቻችሁን እንዴት ነው የምታድኑት ደግሞ የሚለው ኤክስፖዠር ወይ መጋለጣችሁ መቀነስ ነው። አንድ ምግብ አትደጋግሙ። በቻላችሁት ምግብ አፈራርቁ። ካላችሁ ኢኮኖሚ መሰረታዊ የኢኮኖሚ የገንዘብ የደሞዝ አቅማችሁ በጠቅላላ ጤናኛና ደህንነቱ የተጠበቀ ምግብ ላይ ኢንቨስት ለማድረግ ሞክሩ። አንድ ምግብን ደጋግሞ ትልቅ ምግብ አድርጋችሁ ከማሰበው የተሰባጠረ ጤነኛ አትክልት ያለበት ፍራፍሬ ያለበት ከተጠቀማችሁ ደግሞ ይሄ መርዝ በሰውነታችን ዲቶክሲፋይ አድርጎ በሽንትም በምንም የመውጣት እድሉ ስለሚጭር በቻላችሁት ምግብ ድግግሞሽ ባትጠቀሙ ደግሞ ብዬ መምከር ፈልጋለሁ። ያለኝ ሐሳብ ይሄ ነው። ጊዜ እስከፈጁ ይቅርታ ጠይቃለሁ። አመሰግናለሁ። ጥያቄዎቻችሁን ማቅረብ ትችላላችሁ። አመሰግናለሁ። ሃይጄ ልምጣ። ታንኪዩ